ራያ ነኝ እንጂ ሌላ ልሁን አላለም። ጤና ይስጥልን የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች፣ የራያ ህዝብ እንደ ማንኛውም የኢትዮጵያ አካባቢ የራሱ ባህል፣ እሴት፣ አኗኗር፣ መልክዓ ምድራዊና ተፈጥሯዊ ጸጋዎችን የታደለ ከጥንት ጀምሮ የራሱን ግዛትና ወሰን በማስከበር ህዝቡ በመረጣቸው አስተዳዳሪዎች ሲመራና ሲተዳደር የነበረ ህዝብ ነው። ባለፉት ከ30 ዓመታት በላይ አብዛኛው የራያ አካባቢ በትግራይ ክልል ስር፣ የተወሰነው የራያ አካባቢ ደግሞ በአማራ ክልል ስር በማድረግ አንድ የነበረው ራያ ተከፋፍሎ ሲተዳደር እንደቆየ ይታወቃል። በመሆኑም በሁለቱም አስተዳደር ስር የሚገኘው የራያ ህዝብ ባለፉት በርካታ ዓመታት በፖለቲካ በኢኮኖሚና በማህበራዊ መልከ ዘርፈ ብዙ ጭቆናዎች ደርሶበትና አሁንም እየደረሰበት የሚገኝ ህዝብና አካባቢ ነው። ይህም የራያ ህዝብ ለተለያዩ ስነ ልቦናዊ፣ ኢኮኖሚያዊ ስብራቶች ሰለባ ከመሆን ባሻገር በአካባቢው የሰላም እጦት ምክንያት ትውልዱ ትምህርቱን በአግባቡ እንዳይማር በፈቃዱ ይሆነኛል ብሎ የመረጠው የአስተዳደር መንግስታዊ መዋቅር ባለመኖሩ ምክንያት ባለፉት በርካታ ዓመታት መንግስታዊ አስተዳደር ባለመኖሩና በአካባቢው የሚታየው የፖለቲካ ስውር እጆች ተበራክተው አንዴ ራያ በትግራይ ስር መስተዳደር አለበት፣ መሬቱም የትግራይ ነው በማለት አንዴ ደግሞ በአማራ ክልል አስተዳደር መተዳደር አለበት፣ መሬቱም የአማራ ነው በማለት እየተፈራረቁ ሲገዙት ይስተዋላል። በዚህም የተነሳ የራያ ህዝብ እውነተኛ ጥያቄ ተዳፍኖ እኛ እናውቅልሃለን በሚሉ የፖለቲካ ልሂቃን ምክንያት ህዝቡና አካባቢው ለብዙ ስቃይና መከራ ተዳርጎ ይገኛል። የራያ ሰፊው ህዝብ ግን ከጥንት እስከ ዛሬ የራሱ ማንነት በህገ መንግስታዊ ስርዓት ተረጋግጦለት ራሱ በመረጠው በራሱ መሪዎች የመተዳደር የራሱን ሀብትና መልክዓ ምድር በማልማት እንደ ማንኛውም የኢትዮጵያ አካባቢ በባህሉ፣ በእሴቱ፣ በሁለንተናዊ መልኩ የማደግና የመልማት እንዲሁም በራያ በሁሉም አካባቢዎች አጎራባሽ ህዝቦች ጋር ተስማምቶና ተከባብሮ በፍቅር የመኖር ዲሞክራሲያዊ ጥያቄን በተደራጀ መልኩ እየጠየቀ ይገኛል። በመሆኑም በርካታ ዓመታት የራያ ህዝብ የራሱን እድል በራስ የመወሰንና የማስተዳደር ጥያቄዎች በማንገብ እየታገለ እንደሆነ ቢታወቅም ዛሬ እልባት ያላገኘለት ጥያቄ ሆኖ ቀጥሏል። ከጊዜ ወደ ጊዜ የሰላም እጦት ሰለባ በመሆን ለበርካታ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች ተጋልጦ እንደሚገኝና የራያ ህዝብ ጉዳይ አፋጣኝ መፍትሄ የሚሻ እንደሆነ በርካቶች እየገለጹም ይገኛሉ። ይህ ድምጽ ለሌላቸው ድምጽ የምናሰማበት ቮይስ ኦፍ ራያ ሚዲያ ነው።